የነ ሙሴ በትር እንዲሁም የነ ኤልያስ መጎናጸፊያ ወደ ሐዲስ ኪዳንም ስንመጣ ደግሞ የሐዋርያት የነ ቅዱስ ዮሐንስ የነ ቅዱስ ጴጥሮስ እና የነ ቅዱስ ጳውሎስም ልብሳቸውም አልፎ ከልብሳቸውም አልፎ ጥላቸውና የተራመዱበት ቦታ ሁሉ ፈውስን ይሰጥ እንደነበር መጽሐፍ ቅዱስ በግልጽ አስቀምጦልን እናገኛለን። ይህ ሁሉ ሲሆን ግን ለእኒህ ቅዱሳን ይህንን ሁሉ ክብር እና ጸጋ የሰጠው ቅድስና የሰጠው ራሱ ክርስቶስ የተሰቀለበትና ደሙን ያፈሰሰበት ስጋውን የቆረሰበት መስቀል አይፈውስምና ተአምራትን አያደርግም ማለት እንግዲህ ምንም የማይመስል ነገር ነው ማለት ነው። አንተ የሐዋርያት አለቃና የነቢያትም አምላካቸው ሳለህ መስቀልህ ከበትራቸው፣ መስቀልህ ከልብሳቸው፣ መስቀልህ ከጥላቸው ይበልጣል እንጂ አያንስም። እንዲሁም በረከትህ ከቀደሳቸው ከቅዱሳኑ አልባሳትና በትር ያንተ የዓለማት ሁሉ ጌታ ሰውነትህ ያረፈበት ስጋህ የተቆረሰበት ደም የፈሰሰበት ቅዱስ መስቀል ቢበልጥ እንጂ አያንስም ስትል መስቀል ፈውስና ታምራትን ይሰጣል ብላ ለልጆቿ ታስተምራለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች እንደምን ሰነበታችሁ? እንኳን ለ2018 ዓ.ም የመስቀል በዓል በሰላም አደረሳችሁ። ዛሬ እንግዲህ ባለችን አጭር ጊዜ ዕለቱን አስመልክተን መስከረም 17 በየዓመቱ ለምን የመስቀል በዓል ይከበራል? በዓሉስ ሃይማኖታዊ መሰረቱ ምንድነው? መስቀልስ ክብሩ ምን ያህል ነው? ነገረ ድነትና መስቀል ምን የሚያገናኛቸው ነገርስ ምንድነው? የሚሉትን ነገሮች ባለችን አጭር ጊዜ እንነጋገራለን ማለት ነው። አብራችሁን ቆዩ። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ ጀምሩ። በመጽሐፍ ቅዱስ እንግዲህ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24 ላይ እንደምናገኘው በመገረፉ ቁስል እኛ ተፈወስን ተብሎ ተጽፎ እንደምናገኘውና እንዲሁም በሁሉም በአራቱ ወንጌላት ማለት ነው በሁሉም የመጽሐፍ ቅዱስ ክፍል ተስማምተው በአንድነት ተጽፎ እንደምናገኘው ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ከወደቀበት መርገምና ከዘላለማዊ የሞት ፍርድ ያድነው ዘንድ ከመቤታችን ከቅድስት ድንግል ማርያም ተወልዶ በ33 ዓመቱ በራሱ ፈቃድ በመስቀል ላይ ተሰቅሎ ውሏል ማለት ነው። በዚሁም እንግዲህ በመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 18 እስከ ቁጥር 19 ላይ ተጽፎ እንደምናገኘው በስቅለቱ ዲያብሎስን ድል ነስቶ በሲኦል በእግረ ዲያብሎስ ስር ወድቀው ስለነበሩ ነፍሳት ነፃነትን ሰብኮላቸዋል ማለት ነው። ከዚህም በኋላ እንግዲህ የሰው ልጅ በሙሉ ከዲያብሎስ ባርነት ፍጹም ነፃ ወጥቷል። ቅዱስ ጳውሎስ እንደጻፈልን በኤፌሶን መልእክቱ ምዕራፍ 2 ቁጥር 16 ላይም እንደምናገኘው ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገድሎ ሕዝብና አሕዛብን በአንድ አካል ከራሱ ከእግዚአብሔር ጋር አስታርቋል ማለት ነው። ከፍተኛ ወንጀል የሰሩ ወንጀለኞችና ጥፋተኞች፣ ወንበዴዎች፣ ሽፍቶች ሰዎች ይሰቀሉበት የነበረውን መስቀል እንግዲህ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ስቅለት በኋላ የመዳን ምልክት ሆኖ እናገኘዋለን ማለት ነው። ዳሩ ግን እንግዲህ ጌታ የተሰቀለበትን መስቀል ተአምራትን በማድረጉ ደስተኛ ያልሆኑና የተረበሹ የታወቁ አይሁድ በፊት እርሱን መድኃኒታቸውን እንደሰቀሉትና እንደገደሉት ሊያድናቸው መጥቶ ነገር ግን እነርሱ እንደ ወንበዴ ቆጥረው እንደገደሉት ሁሉ መስቀሉንም ከሰዎች እይታ ሁሉ ለመሰወር ከክርስቲያኖች እይታ ለመሰወር ወሰኑ ማለት ነው። ይህንንም እንግዲህ ለማድረግ ጉድጓድ ቆፍረው ቀብረውታል። መስቀሉ የተቀበረበትንም ቦታ ለ300 ዓመታት ያህል ያለምንም ማቋረጥ የቆሻሻ መጣያና ማከማቻ አድርገው ኖረዋል ማለት ነው። ይሁን እንጂ ምንም እንኳን እንግዲህ አይሁድ ለጊዜው የመስቀሉን ነገር ከአይን ለመሰወር ቢችሉም ከክርስቲያኖች ልቡና ግን ሊያወጡት አልቻሉም ማለት ነው። የመስቀሉ ብርሃን ከአይን ቢሰወርም በልቡናቸው የሚያበራ ክርስቲያኖች እየበዙ መጥተዋል ማለት ነው። መስቀሉንም መፈለግ ጀምረዋል በኋለኛው ዘመን። ይህንንም እንግዲህ የቅዱስ መስቀሉን መገኘት ታሪክ ስናነሳ ከአንዲት በጎና ታታሪ ንግስት እሌኒና ከንጉሱ ከልጇ በሮም የክርስትና ሃይማኖት መስፋፋት ምክንያት ከሆነው ደግ ንጉስ ቆስጠንጢኖስ ጋር የሚገናኝ ታሪክ እናገኛለን ማለት ነው። ንግስት እሌኒ ልጇን ቆስጠንጢኖስን ከልጅነቱ ጀምሮ ስለ ክርስትና ሃይማኖትና ስለ ክርስቲያኖች መከራ ሁሉ ታስተምረው ስለነበር በክርስቲያኖች ላይ የነበረው አመለካከት በሮም ከነገስቱ ቄሳሮች ሁሉ የተሻለና ጥሩ የሚባል አመለካከት ነበረ። ቆስጠንጢኖስ እንግዲህ የሮም ንጉሰ ነገስት ከሆነ በኋላ በ300 ዓመታት ውስጥ ለመጀመሪያ ጊዜ ለክርስቲያኖች የነጻነት አዋጅ ታውጇል። ከሞት ከስደትም ከባርነትም ነጻ ወጥተዋል። እንዲሁም ከዛም ሁሉ አልፎ ክርስትናም ብሔራዊ ሃይማኖት ሆኗል ማለት ነው። ንግስት እሌኒም እንግዲህ የተፈጠረውን አመቺ ሁኔታ በመጠቀም የጌታችንን መስቀል ከተቀበረበት ለማውጣት በ327 ዓመተ ምህረት ወደ ኢየሩሳሌም ተጉዛለች። ንግስት እሌኒ ልጇ ቆስጠንጢኖስ ክርስቲያን ከሆነላት ወደ ኢየሩሳሌም ሄዳ መስቀሉን ለመፈለግ አይሁድ የቀበሩትን መስቀል ለመፈለግ እንዲሁም በኢየሩሳሌም ያሉ ቅዱሳት መካናትን አብያተ ክርስቲያናትን ሁሉ ለማሳነጽ ለእግዚአብሔር ተስላ ስለነበረ ንጉስ ቆስጠንጢኖስም አምኖ በ337 ዓመተ ምህረት ተጠምቋል። ቅድስት እሌኒም ወደ ኢየሩሳሌም ሄዳ እንደደረሰችም ስለ ክብረ መስቀል መርምራለች፣ ጠይቃለች። ቦታውን ግን በዛ ሰዓት የሚነግራትና የሚያስረዳት የሚያሳያት አላገኘችም ነበር።
አይሁድ በሙሉ የተቀበረበትን ቦታ ለማሳየት ባይፈልጉም በኋላ ባደረገችው ጥረት አረጋዊ ኪራኮስ የሚባል አንድ ሰው አግኝታ አንድ አረጋዊ የጎልጎታን ኮረብታ አመላክቷታል። ጎልጎታ ማለት ክርስቶስ የተሰቀለበትን ቦታ ቀራንዮን ማለት ነው። ነገር ግን ኪራኮስ ዘመኑ ከመርዘሙ ማለትም ለ300 ዓመታት ያክል ያለምንም ማቋረጥ ቆሻሻ ሲደፉበት ስለነበረ ዘመኑ ረጅም ከመሆኑ የተነሳና ተራሮቹም ብዙ ከመሆናቸው የተነሳ በአካባቢው ከነበሩት ከሶስቱ ተራሮች ውስጥ መስቀሉ የሚገኝበት የትኛው እንደሆነ ለይቶ ማወቅ አልቻለም ነበር፣ ከተከመሩት ቆሻሾች ብዛት የተነሳ ማለት ነው። ንግስት እሌኒ እንግዲህ ከሶስቱ ተራሮች የቱ እንደሆነ ለመለየት በእግዚአብሔር መልአክ እርዳታ ደመራ አስደምራ ብዙ ዕጣንም በመጨመር እና በማቃጠል ጸሎት ተይዞ ነበር። የዕጣኑ ጢስ ወደ ሰማይ በመውጣት በቀጥታ ተመልሶ መስቀሉ ባለበት ተራራ ላይ ከሶስቱ በአንዱ ላይ በማረፍና በመስገድ መስቀሉ ያለበት ትክክለኛ ስፍራ አመላክቷታል ማለት ነው። ከዚያም እንግዲህ በመስከረም 16 ቀን ቁፋሮ እንዲጀመር አዘዘች። 7 ወር ያህል ከተቆፈረ በኋላም በመጋቢት 10 ቀን 3 መስቀሎች በአንድነት ተገኙ ማለት ነው። ይህም ለምንድነው? ክርስቶስን የሰቀሉት ከሁለቱ ወንበዴዎች ጋር ስለነበረ በግራና በቀኝ ሁለት ወንበዴዎቹን አብረው ሰቅለው ስለነበረ መስቀሉንም ሲቀብሩ ሶስቱንም መስቀሎች በአንድ ላይ ነበር የቀበሯቸው። ስለዚህም የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት መስቀል የትኛው እንደሆነ ለማወቅ አልተቻለም ነበር በጊዜው ማለት ነው። ከዛም ያደረጉት ነገር ምንድነው? መስቀሎቹን ወስደው በሞተ ሰው በተራ ሁሉንም ማስቀመጥ ነበር። እነሱንም ሲያስቀምጧቸው ጌታችን የተሰቀለበትና በዕለተ ዓርብ ተሰቅሎ የዋለበት በደሙ መፍሰስ የተቀደሰው በስጋው የተቀደሰው መስቀል የሞተውን ሰው በማስነሳት በሰራው ታምር ሌሎቹ ሁለቱ ታምራት ባለማድረጋቸው የጌታችንን መስቀል ለይቶ ማወቅ ተችሏል ማለት ነው። ንግስት እሌኒና ክርስቲያኖችም ሁሉ ለክርስቶስ መስቀል ሰግደውለታል በጊዜው ማለት ነው። ከዚህም በኋላ እንግዲህ በየሀገሩ ያሉ ክርስቲያኖች ሁሉ የመስቀሉን መገኘት በሰሙ ጊዜ መብራት አብርተው ደስታቸውን በመግለጥ ለዓለም እንዲታወቅ አድርገዋል። ንግስት እሌኒ ለመስቀሉ ቤተ መቅደስ ከሰራችለት ጊዜ ጀምሮ እንግዲህ በመስከረም በ17 ቀን አሁን በኢትዮጵያ እንደሚከበረው በክርስቲያኖች ዘንድ የመስቀል በዓል ይከበር ነበር ማለት ነው። ያኔም አሁንም ቢሆን በየዓመቱ በመስከረም በ17 ቀን ይህን ታሪክ ታሳቢ በማድረግ በዚህ ታሪክ መሰረት ኢትዮጵያ ውስጥም መስቀል በመስከረም በ17 ቀን ይከበራል ማለት ነው። እንግዲህ ወደ ሀገራችን ኢትዮጵያ ስንመጣ ደግሞ ወደ ሀገራችን እንዴት ግማደ መስቀሉ ገባ የሚለውን ያው ሁላችንም እናውቃለን። ግማደ መስቀሉ በኢትዮጵያ እንደሚገኝ እናውቃለን። ይህ እንዴት ገባ የሚለውን ስናይ የጌታ መስቀል ለብዙ ዓመታት በኢየሩሳሌም ከቆየ በኋላ ነገስታት መስቀሉን ለመውሰድ እርስ በርስ ጠብ ፈጥረው ነበር ማለት ነው። በዚህ ጊዜ የአንጾኪያ፣ የኤፌሶን፣ የአርማንያ፣ የግሪክ፣ የእስክንድሪያ የመሳሰሉት የሃይማኖት መሪዎች ጠቡን ለማረጋጋት ሞክረዋል። እነሱ ማረጋግተውታል። ከዚያም አያይዘው እንግዲህ በኢየሩሳሌም የሚገኘውን የክርስቶስን መስቀል ለአራት ከፍለው ጸቡን ለመቀነስ ሲባል ለአራት ከፍለው በስምምነት ተካፍለው ከሌሎች ታሪካዊ ንዋያተ ቅድሳት ጋር በየሀገራቸው ወስደው በክብር አስቀምጠውታል ማለት ነው። የቀኝ ክንፉ የደረሰው እንግዲህ ለአፍሪካ ስለነበር ከታሪካዊ ንዋየ ቅድሳት ጋር በግብጽ የሚገኘው የእስክንድሪያ ፓትርያርክ ተረክቦ ወስዶ በክብር አስቀምጦት ይኖር ነበረ ለረጅም ዘመናት። በወቅቱ በአንድ ወቅት የነበረው ኢትዮጵያዊ ንጉስ ዳግማዊ ዳዊትም እንግዲህ የግብጽ ክርስቲያኖች በኢአማንያን በሌላ እምነት አማኞች ከሚደርስባቸው ተጽዕኖ ነፃ እንዲወጡ በማድረጉ ይህን እገዛ በማድረጉ የግብጽ ፓትርያርክ የከበሩ ስጦታዎችን ልኮለት ነበረ ማለት ነው በወቅቱ። ንጉስ ዳግማዊ ዳዊትም እንግዲህ የኢትዮጵያ ቤተክርስቲያን የምትፈልገው ወርቅ ሳይሆን የተሰቀለበትን መስቀል እንደሆነ ገልጸው መልሰው ልከዋል። በመሆኑም የግብጽ ኦርቶዶክስ ቤተክርስቲያን ግማደ መስቀሉን ከሌሎች ንዋየ ቅድሳት ጋር ለኢትዮጵያ ሰጥታለች ማለት ነው። ይህ ግማደ መስቀል እንግዲህ በግሸን ማርያም ገዳም በእግዚአብሔር አብ ቤተክርስቲያን ሆኖ ኢትዮጵያንና ሕዝቦቿን ሲባርክ ይገኛል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም መስቀልን ከሐዋርያት በተማረችው እሷም ሐዋርያዊት እንደመሆኗ መጠን ከሐዋርያት በተማረችው መሰረት የወርና የዓመት በዓል ሰርታ ታከብረዋለች ማለት ነው። መስከረም 16 ቀንም ደመራን ደምራ ጸሎትና ምስጋና ታቀርባለች። ይህን ታሪክ በማሰብ ቅዱስ መስቀል እንግዲህ ከተቀበረበት መሬት በእሌኒ አማካኝነት መገኘቱን ስታስብ በአሁኑ ዘመንም ከብዙዎች ሰዎች ልቦና የተሰወረውንና የተደበቀውን መስቀል እንዲገለጽላቸውና እንዲታያቸው ትጸልያለች ሁሌም በየዕለቱ ማለት ነው። ለምን ብንል በዚህ ዘመን እንግዲህ ሁላችንም እንደምናውቀው ክርስቶስን እናምነዋለንና እናመልከዋለን፣ እንከተለዋለን፣ አምላካችን ነው ከሚሉት ወገንም ሆነው እንኳን ክርስቶስን ከፍ ያደረጉ መስሏቸው እሱ ያከበረና የቀደሳቸውን ነገሮች ከሐዋርያትና ከነቢያት የጸጋና
ከክርስቶስ የሆነ ቅድስና ካላቸው አካላት ሁሉ ሲያሳንሱት እናያለን። በመጽሐፍ ቅዱስ ታሪካቸው ተዘግቦ ከምናገኛቸው ከሐዋርያት ድንቃ ድንቅ ተአምራት ሁሉ ሲያሳንሱትና ዝቅ ሲያደርጉት እናገኛለን ማለት ነው። ይህንም ስንል እንግዲህ በብሉይ የነ ሙሴ በትር እንዲሁም የነ ኤልያስ መጎናጸፊያ፣ ወደ ሐዲስ ኪዳንም ስንመጣ ደግሞ የሐዋርያት የነ ቅዱስ ዮሐንስ የነ ቅዱስ ጴጥሮስ እና የነ ቅዱስ ጳውሎስም ልብሳቸውም አልፎ ከልብሳቸውም አልፎ ጥላቸውና የተራመዱበት ቦታ ሁሉ ፈውስን ይሰጥ እንደነበር መጽሐፍ ቅዱስ በግልጽ አስቀምጦልን እናገኛለን። ይህ ሁሉ ሲሆን ግን ለእኒህ ቅዱሳን ይህንን ሁሉ ክብር እና ጸጋ የሰጠው ቅድስና የሰጠው ራሱ ክርስቶስ የተሰቀለበትና ደሙን ያፈሰሰበት ስጋውን የቆረሰበት መስቀል አይፈውስምና ተአምራትን አያደርግም ማለት እንግዲህ ምንም የማይመስል ነገር ነው ማለት ነው። ምክንያቱም ይህን ሁሉ እነዚህ ሁሉ ቅዱሳን ነቢያትም ሆነ ሐዋርያት የያዙት ነገርና የለበሱት ልብስ ራሱን የቻለ ቅድስና ስላለው ሳይሆን በእነሱ ቅድስና ከነሱ ጋር ስለነበረ ብቻ በእነሱ ቅድስና ምክንያት የሚፈውስ ከሆነ የዚህ ሁሉ ቅድስና ባለቤት የሆነው ክርስቶስ ያረፈበትና የኢየሱስ ስጋና ደም የነካው መስቀል ተአምራትን የሚያደርግበት ምንም አይነት ምክንያት ስለሌለ ማለት ነው። እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ በመስቀል የሚገኘውን በረከት እየተቀበለች በመስቀልም የሚመሰለውን መከራ ሁሉ ታግሳ ትኖራለች ማለት ነው። ለዘመናት ወደፊትም ታግሳ ትኖራለች፣ ታግሳም ኖራለች። መስቀል እንግዲህ በካህናት በምእመናን እንዲሁም በምእመናት ልቡና ሁሉ ተስሎ የሚኖር ነገር ነው። ሁላችንም ባንከታችንና በልብሳችንም ላይ ሁሉ መስቀል አድርገን እንኖራለን። ስራም ሲጀመር እንዲሁም ምግብ ሲቀርብ ሁሉ በመስቀል አምሳያ ይማተባል። መስቀል ለሁሉም ነገር መጀመሪያና መጨረሻ እንደሆነም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታስተምራለች ማለት ነው። ለምን ካልን መስቀል ክርስቶስ ዲያብሎስን ድል ነስቶ ሞትን አሸንፎ አዳምንና ልጆቹን ነፃ ያወጣበት ነውና አሁንም እኛ ክርስቶስን የምናምንና በደሙ የዳንን ሁሉ መስቀልን ትምክህታችን አድርገን የዲያብሎስን ፈተናዎች ሁሉ ድል የምናደርግበት መሳሪያችን ጋሻችን አድርገን እንኖራለን ማለት ነው። እንዲሁም በማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ እኔን መከተል የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ እንዳለ ጌታችን ቤተክርስቲያናችን እለት እለት መስቀሉን ተሸከማለች ማለት ነው። ልጆቿንም በመስቀሉ በረከት ትባርካለች፣ ትቀድሳለች። ይህች ቅድስትና ሐዋርያዊት የሆነች ፍጽምት የሆነች ቤተክርስቲያንም ክርስቶስን እና ሞቱን ዘወትርና በየሰዓቱ መስቀሉን ተሸክማ የምታስብና በግብርም በእግርም በቃልም በተግባርም እርሱንና መስቀሉን የምትሸከም ሆና እናገኛታለን ማለት ነው። አንተ የሐዋርያት አለቃና የነቢያትም አምላካቸው ሳለህ መስቀልህ ከበትራቸው፣ መስቀልህ ከልብሳቸው፣ መስቀልህ ከጥላቸው ይበልጣል እንጂ አያንስም። እንዲሁም በረከትህ ከቀደሳቸው ከቅዱሳኑ አልባሳትና በትር ያንተ የዓለማት ሁሉ ጌታ ሰውነትህ ያረፈበት ስጋህ የተቆረሰበት ደም የፈሰሰበት ቅዱስ መስቀል ቢበልጥ እንጂ አያንስም ስትል መስቀል ፈውስና ታምራትን ይሰጣል ብላ ለልጆቿ ታስተምራለች። ልጆቿንም በመስቀሉ ስትቀድስና ስትባርክ ትኖራለች ማለት ነው። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከ ይሁን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ደግሞ ላይክ እና ሼር በማድረግ እንዲሁም በኮሜንት ሀሳብ አስተያየታችሁን በመስጠት አገልግሎቱን ደግፉ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።